ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከጽናት ሚዲያ በምሽቱ መርሃ ግብራችን በርከት ያሉ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜም ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩም። በአዲስ አበባ ፖሊስ ኮሚሽን ውስጥ እየተካሄደ ያለው አዲሱ የሹመትና የምደባ ሂደትም የተቋሙን የሞራል ልዕልናና የተጠያቂነት አሰራር ክፉኛ ፈተና ውስጥ የከተተ መሆኑን የፖሊስ የመረጃ ምንጮች ገልጸዋል። በተለይም ከዚህ ቀደም በከባድ የሙስናና የዘረፋ ወንጀል ተጠርጥረው ከፍተኛ የሙስና ሰንሰለት በመፍጠር በሚል ክስ ከኃላፊነታቸው ተነስተው የነበሩት ረዳት ኮሚሽነር ሽፈራው ጉቱ ዳግም ወደ ከፍተኛ ኃላፊነት መመለሳቸው አነጋጋሪ ጉዳይ ሆኗል። ረዳት ኮሚሽነሩ ቀደም ሲል የሌብነትና የዘረፋ ወንጀል ክፍልን በበላይነት ይመሩ በነበረበት ወቅት በተቋም ውስጥ የሙስና ኔትወርክ ዘርግተዋል በሚል በርካታ የህዝብ ጥቆሞችና የሰነድ ማስረጃዎች እንደቀረቡባቸው የፖሊስ የመረጃ ምንጮች ማጋለጣቸው ይታወሳል። ይህንን ተከትሎ ከስራ ቢባረሩም ሰሞኑን በተደረገው አዲስ ምደባ የኮልፌ ፖሊስ ማሰልጠኛ ኃላፊ ሆነው መሾማቸው የትዝብት ምንጭ ሆኗል። አንድ በከባድ የሙስና ሰንሰለት የተጠረጠረ ግለሰብ ነገ ሀገርን የሚያገለግሉና ህግን የሚያስከብሩ አዳዲስ የፖሊስ አባላትን በሚያፈራ የማሰልጠኛ ተቋም አናት ላይ መቀመጡ ተቋሙ ምን አይነት የፖሊስ ትውልድ እየቀረጸ ነው የሚል ከባድ የሞራል ጥያቄን አስነስቷል። አንድ ስማቸው እንዳይጠቀስ የፈለጉ የፖሊስ አመራር ሲናገሩ ይህ ክስተት በኢትዮጵያ ውስጥ ያለውን የጸረ ሙስና ዘመቻ ፖለቲካዊ ዲስኩርና የተግባር ርቀት ፍንትው አድርጎ የሚያሳይ ነው ብለዋል። መንግስት በተለያዩ ጊዜያት ሙስናን አጋልጦ ጥቆማ ስጡ በማለትም ለህዝቡ ጥሪ ቢያቀርብም የህዝብ ጥቆማና ማስረጃ የቀረበባቸው ባለስልጣናት በህግ ከመጠየቅ ይልቅ ተመልሰው በሌላ የሹመት በር ሲመጡ ማየት የተለመደ አዙሪት ሆኗል ብለዋል። የዚህ አይነቱ አሰራር በመንግስትና በህዝብ መካከል ያለውን የመተማመን ድልድይ ከማፍረሱም በላይ ሌቦች በስርዓቱ ውስጥ ያለመከሰስ መብት እንዳላቸው በድፍረት እንዲያስቡ ያደርጋል ሲሉ አስተያየታቸውን ሰጥተዋል። ከዚህ ባሻገር እንዲህ ያለው አወዛጋቢ ሹመትም ሙስናን በማጋለጥ ሂደት ውስጥ የሚሳተፉ ዜጎችን የውስጥ አጥፊዎችን የሚጠቁሙ ምስክሮች ላይ የሚፈጥረው ስነልቦናዊ ጫናና የደህንነት ስጋት እጅግ ከፍተኛ ሆኗል። አጋላጮች በድፍረት ያጋለጡት ግለሰብ ዳግም ስልጣን ላይ ሲወጣ ሲያዩ ለበቀል እርምጃ እንደሚጋለጡ በማሰብ ለዝምታም ይዳረጋሉ። የጸጥታ አስከባሪው ተቋም በውስጣዊ ቀውስና በአወዛጋቢ ሹመቶች እየታመሰ ባለበት በዚህ ወቅት እንዲህ አይነት እርምጃ የህግ የበላይነትን ጽንሰ ሐሳብ መሳለቂያ ያደርገዋል፣ የህዝብንም ተስፋ ያጨልማል ተብሏል። በወለጋም 4 ቀንና ሌሊቶችን በግፍ የተገደለችው እናቷን ተንተርሳ ያሳለፈችው ልብ ሰባሪ ብላቴና ጉዳይ እያነጋገረ ነው። በአማራ ህዝብ ላይ ያልተነገረ እንጂ ያልተፈጸመ ግፍና ሰቆቃ የለም የሚባለውን እውነት ያረጋገጠ አሳዛኝ ጭፍጨፋም ከወለጋ ምድር ተሰምቷል። እነ ህፃን አይሻም እነ ህፃን ተሚማ የደረሰባቸው ግፍም ዛሬም በወለጋ ምድር በሌሎች ህፃናት ላይ እየተደገመ ነው። ምናልባትም ለሚዲያ እንኳን የሚበቁት በጣም ጥቂቶቹ ብቻ ናቸው። በወለጋ ምድር አንዲት እናት ማጀቷ ባዶ ሆኖ ህይወት ፊቷን አዙራባት ለልመና ጎዳና ትወጣለች። ለሰማይ ቤቴ ብሎም ያዘነ ሁሉም እጁን ለመጽዋት ይዘረጋላታል። ሮጣ ካልጠገበች ብላቴና ልጇ ጋራ ጎዳና ላይ ውላ ጎዳና ላይ ታነጋለች። ገዳ ኮማንዶ በሚል ጥላቻ ተግተው የተደራጁ የአገዛዙ ታጣቂዎች ይህች ህይወት የጨለመባት እናት በማንነቷ ብቻ የጥይት ሰለባ ተደረገች። በጥይት ደብድበው በአሰቃቂ ሁኔታ ህይወቷን አሳጧት። እነኚህ በንጹሃን ደም የሰከሩ ክፉ እጆች በምስኪኗ እናት አልበቃቸው ብሎ እሷን ተከትላ በወጣችው ብላቴና ላይም ጨክነው ተኮሱባት። እግሯ ላይ ቆስላም ተረፈች። ታዲያ መሄጃ የሌላት ይህች ታዳጊ ቀባሪ አጥታም ለ4 ቀንና ሌሊት ጎዳና ላይ የወደቀውን የእናቷን በድን ታቅፋም በረሃብና በውሃ ጥም ጠውልጋ ተገኘች። እንደሚታወቀው ይህች እናት
ተለምና ነው ልጆቿን የምታሳድገው። ከ3 እና 4 ዓመታት በፊት ደግሞ ህፃን ተሚማ በዚሁ በወለጋ አይኗ ያየ እናቷን ሲነጥቋትም እሷም በጥይት መመታቷም የሚታወስ ነው። በተጨማሪም የአገዛዙ ሰራዊት የኦሮሚያ ልዩ ኃይል ገዳ ኮማንዶ ጋቸና ሲርናና ረጴሎላ የሚሊሻ ኃይሉ በቅንጅትም በምስራቅ ወለጋም በአማራ ተወላጆች ላይ የከፈተው አመጽ ተባብሶ ቀጥሏል። በአማራ ክልል በሸዋ በወሎ በጎንደርና በጎጃም በበርካታ ግንባሮች የሚካሄደው ውጊያ ዛሬም ተጠናክሮ መቀጠሉን ከአካባቢው የሚወጡ መረጃዎች አመላክተዋል። የፋኖ ኃይሎች በየግንባሩ በሚያደርጉት ፍልሚያም የተለያዩ የነፍስ ወከፍና የቡድን መሳሪያዎችን በመማረክም ትጥቃቸውንና የወታደራዊ አደረጃጀታቸውን በማጠናከር ላይ እንደሚገኙ የንቅናቄው ተወካዮች ገልጸዋል። ይህ የኃይል ሚዛን ለውጥ በክልሉ ብቻ ሳይሆን በምስራቅ አፍሪካ ቀጠናዊ ሁኔታ ላይ የራሱ የሆነ አዲስ ምዕራፍ እየከፈተ እንደሚገኝና ለተረጋጋ የኃይል ስብጥር መንገድ ሊከፍት እንደሚችል የሚገምቱ ወገኖች በርካቶች ናቸው። በዚሁ እንቅስቃሴ መካከል ከአገዛዙ መዋቅርና ከሰራዊቱ አባላት ተለይተው ወደ ፋኖ የሚቀላቀሉ አካላት ቁጥር እየጨመረ መምጣቱ ተጠቅሷል። ከነዚህም መካከል የደቡብ ወሎ ዞን የደህንነት ኃላፊ የነበሩት መቶ አለቃ ቢኒያም ይገኙበታል። መቶ አለቃ ቢኒያም ከአገዛዙ በመለየት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን በይፋ መቀላቀላቸው ታውቋል። ኃላፊው ለወሰዱት ውሳኔ በምክንያትነት የጠቀሱት ገዥው አካል በዞኑና በህዝቡ ላይ እየፈጸመ ነው ያሉትን አሰራር በመቃወም እንደሆነ ገልጸዋል። በተለይም የደሴ ኮምቦልቻና ሀርቦ አካባቢዎችን ጨምሮ የዞኑን ቁልፍ ስትራቴጂካዊ ቦታዎችና የህዝብን ጥቅም አሳልፎ ለመስጠት የተሄደበት መንገድ ውሳኔያቸውን እንዳፋጠነው አስታውቀዋል። የደህንነት ኃላፊውን የመሰሉ ከፍተኛ አመራሮች መቀላቀላቸው በደቡብ ወሎ ዞንና በአካባቢው የአገዛዙ መዋቅር ላይ ተጨማሪ ጫናን ፈጥሯል የተባለው በፋኖ የትግል እንቅስቃሴ ውስጥ መርህና ተጠያቂነት እጅግ መሰረታዊ ነገሮች ናቸው ሲል የአፋብን ከፍተኛ አመራሩ ገለጸ። የአፋብን ከፍተኛ አመራሩ አርበኛ ስለሺ ከበደ መርህ ድርጅቱን የሚመራ አቅጣጫ ይሰጣል። መርህ ማለት ድርጅቱ ምን እንደሚያምን ምን እንደሚያስቀድምና የትኞቹን ድርጊቶች እንደማይቀበል የሚወስን መሰረታዊ እሴት ነው ብለዋል። ያለ ግልጽ መርህ እንቅስቃሴው በግለሰቦች ፍላጎትና በጊዜያዊ ስሜት ሊመራ ይችላል ሲሉ ማክለዋል። መርህ ከግለሰብ በላይ የሆነም የጋራ መሰረት ይፈጥራል። መሪዎችም ሆኑ ተራ አባላት በአንድ መስፈርት እንዲመዘኑ ያደርጋል ያለው አርበኛው ይህም ለአንዱ የሚፈቀደው ለሌላኛው የሚፈቀድበት ፍትሃዊነት እንዲኖር ያግዛል ብለዋል። ተጠያቂነት ስልጣንን ከኃላፊነት ጋር ያገናኛል። ስልጣን ያለው ሰው ውሳኔዎችን ለማብራራትና ለውጤታቸው መትጋት አለበትም ብለዋል። ተጠያቂነት ከሌለም ስልጣን በጣም በቀላሉ ወደ ግላዊ ጥቅም ወይንም ወደ አላግባብ አጠቃቀም ሊለወጥ እንደሚችል ገልጸዋል። ማንኛውም እንቅስቃሴም የሰው ሕይወትን ክብርንና መሰረታዊ መብቶችን መጠበቅን እንደ መርህ ሊያስቀምጥ ይገባል ያለው አርበኛ ስለሺ ተጠያቂነት ደግሞ ከባድ ጥሰቶች ሲፈጸሙ የማጥራትና ተገቢ እርምጃዎችን የመውሰድ ባህልን ያበረታታል ሲልም አስገንዝቧል። ስልጣንን መከታ በማድረግ የሚሰራን በደል ይቀንሳል። ስርዓት አልበኝነትን፣ ሀብት ማባከንን፣ የህዝብ እምነትን አለመጠበቅንና ስልጣንን ለግል ጥቅም ማዋልን ለመከላከል ይረዳልም ብለዋል። አባላቱም ውሳኔዎች በፍትሃዊነት እንደሚወሰኑና መሪዎችም ለተመሳሳይ መመሪያዎች ተገዢ እንዲሆኑ ሲያሳዩ የድርጅቱ ውስጣዊ እምነት ይጠናከራል በማለት ስህተትን መለየትና ማረም እንደሚገባም በሰፊው አብራርተዋል። መርህ ምን እንከተላለን የሚለውን ይመልሳል። ተጠያቂነት የምንወስነውንና የምንፈጽመውን ለማንና እንዴት እናብራራለን የሚለውን ይመልሳል። አብረው ሲኖሩ ድርጅታዊ ትርምስን፣ የስልጣን በደልንና የእምነት መሸርሸርን ለመከላከል ጠንካራ መሰረት ይሆናሉ ሲል መርህና ተጠያቂነትን በሰፊው አብራርቷል። አብይ አህመድ አሊ ታሟል በሚል መረጃዎች መውጣታቸውን ተከትሎ የአገዛዙ ሚዲያዎች የቀደመ ንግግሩን ቆራርጠው መልቀቅ መጀመራቸው አነጋጋሪ ሆኗል። የብልጽግናው ቁንጮም አብይ አህመድ ከሰሞኑ ጤናውን በሚመለከት የተለያዩ መረጃዎች እየወጡ ናቸው። አብይ አህመድ በተደጋጋሚ ሲያመው የነበረው ህመሙ አገርሽቶም በተባበሩት አረብ ኤምሬቶች ሕክምናውን እየተከታተለ መሆኑ በስፋት እየተገለጸ ነው። በጭንቅላቱ የኋላ ክፍል ላይ ከባድ ህመም
እንዳለበት የሚገለጸው አብይ አህመድ ተደጋጋሚ ቀዶ ሕክምና ማድረጉም ይነገራል። ከሰሞኑም ከሀገራዊ ምክክር ጉባኤው መዝጊያ መርሃ ግብር ጀምሮ በተለያዩ መድረኮች እየታየ ለመሆኑ ታሟል የሚለውን መረጃም የበለጠ አጠናክሮታል። በትናንሽ መድረኮችና ሁነቶች ጭምር የሚገኘው አብይ አህመድ ከሀገራዊ ምክክር ኮሚሽን መዝጊያ ፕሮግራም በተጨማሪም በብዙ መድረኮች እየተገኘና እየታየ አለመሆኑ ታሟል ለሚለው መረጃም ሌላ ማረጋገጫ ሆኖ ሰንብቷል። ከዚህ ሁሉ በላይ ግን አብይ ታሟል መባሉን ተከትሎ በይፋ ምላሽ መስጠት ያልቻለው ጽሕፈት ቤቱ ለሚዲያዎች ቀጭን ትዕዛዝ ማስተላለፉ ነው የተገለጸው። አብይ ከዚህ ቀደም ያደረጋቸውን ንግግሮች እየቆራረጡ በጽሑፍና በተንቀሳቃሽ ምስል ጊዜ ሳይጠቅሱ እንዲያሰራጩ እየተደረገ ነው። ይህም የመታመሙን ፍንጭ የሰጠ ሲሆን ላለፉት በርካታ ጊዜያት አብይ በዚህን ያህል ጊዜ ከመገናኛ ብዙሃን ርቆ አለማወቁ ደግሞ የመታመሙን ሁኔታ የበለጠ እውን ያደረገ ጉዳይ ሆኗል። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበርም። ጤና ይስጥልን።